ጃኒ ከማን ነው? ከጆን ዳንኤል ጋር ቅጥቀጣ አርገሽ ታውቂያለሽ? አታውቂ? እኔ ቨርጂን ነኝ። እስቲ ታዋቂ ቲክቶከር ነው ያውም ሚሊዮነር ቲክቶከር። ቲክቶክ ባመጣለት እድል 20 ዓመት ተለፍቶ የማይገኝ ተቆጥሮ የማያልቅ ገንዘብ በ3 ዓመት ውስጥ ብቻ ያገኘ ወጣት ነው። መልቲ ሚሊዮነር በ20ዎቹ እድሜ መሆን የቻለ ነገር ግን በአንዲት ክፉ አጋጣሚ እስር ቤት እየማቀቀ የሚገኝ ወጣት ነው ጆን ዳንኤል። በአካውንቱ የተገኘው ገንዘብ ፖሊሶችን አስደንግጧል። አሁን ደግሞ ከታሰረ 9 ወር ቢሆነውም የ9 ወር እርግዝና ምክንያት ሆነዋል። እንዴት? በምን አይነት መንገድ? የናዮ እርግዝና ብዙ እየተባለለት ይገኛል። እርግዝና የተከሰተው ቂሊንጦ ወይስ የት? የእርግዝና ወራቷ ከታሰሩበት ወራት የመመሳሰሉስ ጉዳይ? ጆን ዳንኤል እስር ቤት የደላው ይመስላል። ፎቶ ተነስቶ እስከ መልቀቅ ደርሷል፣ ያውም ከቂሊንጦ። ባለው ገንዘብ እስር ቤቱን እንደፈለገ እየፈነጨበት ይገኛል የሚሉም አሉ። ማስረጃው ደግሞ ናዮን ማስረገዙን በማንሳት እውነት ቲክቶከሯ ያረገዘችው እስር ቤት ውስጥ ወይስ በሌላ አጋጣሚ? መረጃውን ይዘናል። ከዚህ በተጨማሪ የቲክቶከሩ ጆን ዳንኤል እና ጃኒ ከመታሰሩ በፊት ያደርጉ የነበሯቸው ከባል ያፈነገጡ ለታዳጊዎች የማይመከሩ ነገሮች ይፋ እየወጡ ይገኛሉ። ነገሩን ያወጣችው ጃኒ ናት ብትባልም እስካሁኗ ሰዓት ድረስ ማን እንዳወጣው የታወቀ ነገር የለም። ጃኒ ካወጣችውስ ለምንስ ይህን ጊዜ መረጠች? ጉዳዩ ከናዮ እርግዝናስ ጋር ምን ያገናኘዋል? ቅናት ወይስ ክፋት? መልስ አዘጋጅተናል። እነዚህን የመሳሰሉ ምርጥ ቪዲዮዎች እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ እና ሼር እንድታደርጉ እየጠየቅን በቀጥታ ወደ ቪዲዮ እናልፋለን። ቲክቶክ ባመጣላቸው እድል ህይወታቸውን መቀየር ከቻሉ መሃል ዮሐንስ ዳንኤል ወይንም ጆን ዳንኤል ግንባር ቀደሙ ነው። ይህ ወጣት በበርካታ ታዳጊዎችና ወጣቶች ዘንድ ተወዳጅ የሆነ ቲክቶከር ነው። ታዲያ በርካታ ሚሊዮን ብሮችን በዚህ ፕላትፎርም ሊሰራ ችሎም ነበር። በሀገራችን ውስጥ ላሉ ሌሎች ቲክቶከሮች እንደ መነሻ የሆነ የቲክቶክ አልጎሪዝም ቀድሞ የተረዳ ወጣትም ነበር። ቲክቶከርም ብቻ ሳይሆን በርካታ ሚሊዮን እይታዎችን ያስገኙለት ሳቄ ኩርፊያዬ፣ አንቺን ካለ፣ አይችልም የተሰኙ ነጠላ ዜማዎችን የሰራ ድምፃዊም ጭምር ነው። በርካታ ሚሊዮን ተከታዮችን በማፍራት ወደር የማይገኝለት ጆን ዳንኤል በአንድ አጋጣሚ ህይወቱ እንዳልነበር ሆኗል። አበው ሲተርቱ ገንዘብ በ20 ልብ በ40 እንዲሉ የማይነካውን ነካ፣ የማይደፈረውን ደፈረ። ወጣትነት አታሎት፣ አለማወቅ ገፋፍቶት፣ አሊያ ቲቪ ተወጥሮት ብቻ ከ20 ሺህ ሰው በላይ ቀጥታ እየተከታተለው ከኢትዮጵያ አየር መንገድ ሰራተኞች ጋር ሰጣ ገባ ውስጥ ገባ። ባሳለፍነው ዓመት ከ9 ወር በፊት ነሐሴ ወር ላይ ጆን ዳንኤል ከኢትዮጵያ አየር መንገድ ጋር በተያያዘ ለእስር እንደተዳረገ ሁላችንም የምናውቀው ጉዳይ ነው። በቅርቡ በዋለው ችሎት የጆን ዳንኤል እና አብሮ የታሰሩት የዋስትና መብት በጠበቆቻቸው አማካኝነት ተጠይቆ መከልከላቸውን የሰማነው ጉዳይ ነው። ከሁሉም ታዲያ የአብዛኛውን ሰው ቀልብ የሳበው የጆን ዳንኤል ልጅ እስር ቤት ሊወለድ ነው መባሉ ነው። ከጆን ዳንኤል ጋር ከታሰሩት መሃል ይዲዲያ ነጻነት ትገኝበታለች። ከተከሳሾቹ መሃል በቲክቶክ ስሟ ናዮ ወይንም ይዲዲያ ነጻነት አበበ የ9 ወር ነፍሰ ጡር መሆኗን በመግለጽ በተሻለ ሆስፒታል እንድትወልድ ለፍርድ ቤቱ አቤት ቢሉም ጥያቄያቸው ውድቅ ተደርጓል። በመሆኑም በምትገኝበት እስር ቤት እንድትወልድ የግድ ይሆናል ማለት ነው። ታዲያ ይህ በእንዲህ እንዳለ በአንዳንድ ማህበራዊ ድረገጾች የጆን ዳንኤል ልጅ እስር ቤት ሊወለድ ነው መባሉ ብዙዎችን ለግርታ ዳርጓል። ቲክቶከሮቹ ጆን ዳንኤል እና ናዮ መሃል ድብቅ የፍቅር ግንኙነት ነበር? ታዲያ ናዮ ያረገዘችው ከጆን ዳንኤል ነው የሚለው የብዙሃኑ ጥያቄ ነው። በርካታ የቲክቶክ ተከታዮች እንደሚያውቁት ጆን ዳንኤል እና ጃኒ መሃል አደባባይ ያልወጣ ጓደኝነት የሚመስል ነገር ግን ከዛ ያለፈ ነገር መኖሩ ነው። በየቀኑ ላይቭ ሲገቡ የሚያሳዩት ነገር ሁሉም ቲክቶክ ተጠቃሚ የሚያውቀው ነገር ነው። አንዴ ሲላላሱ፣ አንዴ ደግሞ የማይሆን ነገር በቀጥታ ለሚከታተለው ሰው ሲያሳዩ፣ አንድም ቀን ግን ለግንኙነታቸው ስም ሰጥተውት አይተንም ሰምተንም አናውቅም። በቅርቡ ቲክቶከሯ ናዮ ያረገዘችው ከጆን ዳንኤል መሆኑ በስፋት እየተነገረ ይገኛል። ይህ መረጃ ከወጣ በኋላ ከሌላኛዋ ጃኒ ጋር በተያያዘ የተለያዩ መረጃዎች እየወጡ ይገኛሉ። የቅናት ስሜት አሸንፏት ራሷ ጃኒ ታውጣው ማን ያውጣው በማይታወቅ መልኩ በደጉ ጊዜ ያደረጉትን የተለያዩ ቪዲዮዎች እየወጡ ይገኛሉ። ከንፈር ለከንፈር እስከ መሳሳብ ከዛም ያለፈ ብዙ ቪዲዮዎች እየተመለከትን እንገኛለን። በማላቸው የነበረው ንጹህ ጓደኝነትስ ከሆነ ይህን ያህል ርቀት መሄድስ ለምን አስፈልገ? ፍቅረኛ ማቾችስ ከሆኑ ለምን በወቅቱ ግልጽ አላደረጉትም የሚል ጥያቄ መነሳቱ አይቀርም። ታዲያ ከዚህ ሁሉ ጊዜ በኋላ ናዩ ማርገዟ እንደተሰማ እንዲህ አይነት ነገር ማውጣቱስ መልእክቱ ምን ይሁን የሚለው ባይታወቅም ነገር ግን ለተከታዮቻቸው ይፋ ያላወጡት መሃላቸው አንድ ነገር እንደነበረ አመልካች ነገሮች ይገኛሉ። ሁሉም ሰው ሊያውቀው የሚፈልገው አንድ ነገር አለ። ከ9 ወር በፊት ባሳለፍነው ዓመት ነሐሴ ወር ላይ
ላይ የታሰሩት ጆን ዳንኤል እና ናዮ በምን አጋጣሚ ተገናኝተው ይሁን የ9 ወር እርግዝና ሊከሰት የሚችለው የሚለው ነው። በዚህ ጉዳይ አንዳንድ በርካታ ተከታይ ያላቸው ሰዎች በማህበራዊ ሚዲያ ሀሳባቸውን ሲሰጡ ያስተዋልን ሲሆን የተወሰኑትን እናጋራችሁ። በርካታ ቲክቶከሮች ተሰባስበው ወደ መቀሌ አሸንዳ በዓል ለማክበር በሚሄዱበት ዕለት አስቀድመው ጆን ዳንኤል እና ናዮ ጥሩ የፍቅር ምሽት እንደነበራቸውና በነጋታው ወደ መቀሌ ፍላይት ስለነበረባቸው ጉዞ ለማድረግ አውሮፕላን ውስጥ ይገባሉ። ታዲያ በዚች መጥፎ ቀን ያላሰቡት ያላቀዱት ነገር ተከሰተ። ይኸው ያቺ ዕለት ቀስ በቀስ 9 ወር አስቆጠረች። ከፍርድ ቤት ፍርድ ቤት ሲመላለሱ ያለምንም ክስ ዓመት ሊደርሳቸው ወራት ቀርቷል። የዛች ለአሸንዳ በተዘጋጁበት ዕለት ማታ ፍቅር ለዚች 9 ወር እርግዝና እንደዳረጋቸው የሚናገሩ በርካቶች ናቸው። እውነቱ የዛች ቀን ክስተት ወይስ ሌላ መሆኑን የሚያውቁት ናዮና ጆን ዳንኤል ብቻ ናቸው። የሆነው ሆኖ እርግዝናው ከማንም ይሁን ማን እች ልጅ የተሻለ ሕክምና ቦታ መውለድ ይገባታል። የፈጸሙት አስነዋሪ ድርጊት የሀገራችን ባንዲራ በሆነው በአየር መንገድ ቢሆንም ሴት ልጅ ናትና ያውም 2 ነፍስ ሊታዘንላት ይገባል በሚል የፍርድ ቤቱን የዋስትና መብት መከልከል የሚቃወሙ በርካቶች ናቸው። ውድ ቤተሰቦቻችን እናንተስ በፍርድ ቤቱ ውሳኔ ላይ ያላችሁ ሀሳብ ምንድን ነው? 9 ወር ለሞላት ለደረሰች ነፍሰ ጡር ደህና ሕክምና ቦታ እንድታገኝ የዋስትና መብት ሊከለከላት ይገባል ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩ። ኢትዮጵያ አንድ ለእናቱ ያላት ብቸኛ ኩራት ቢኖር አየር መንገዱ ነው። ከአየር መንገዱ ውጭ የሚያሳፍር እንጂ የሚያኮራ ነገር የለንም። በእርግጥም ታዲያ ይህንን ያልተገነዘበው ጆን ዳንኤል ከአውሮፕላን አልወርድም በማለቱ ብቻ ላለፉት 9 ወራት ያለ ፍርድ ቤት በቃሊቲ ማረሚያ ቤት ይገኛል። ይሄ ልጅ ማረሚያ ቤት በመሆኑ ብቻ ቲክቶክ ላይ ምን ያህል ገንዘብ እያመለጠው እንዳለ ያውቃሉ? ጆን ዳንኤል ላለፉት 3 ዓመታት በቲክቶክ ላይቭ ቆይታው በአጠቃላይ ከ85 እስከ 100 ሚሊዮን ብር ያህል ሰርቷል። የዚህ የቲክቶክ ላይቭ አውራና ቀደምት ጆን ዳንኤል ነው። በአንዲት ቀን ስህተት ምክንያት ብቻ ላለፉት 9 ወራት በቃሊቲ ማረሚያ ቤት ታስሮ ይገኛል። ጆን ዳንኤል በእነዚህ 9 ወራት ቲክቶክ ላይ ብዙ ገንዘብ የሚሰራበት እድል ነው ያመለጠው። በ3 ዓመት ውስጥ 85 ሚሊዮን ብር ከሰራ በ9 ወር ውስጥ ደግሞ ከ20 እስከ 30 ሚሊዮን ብር መስራት ይችል ነበር። ከሰሞኑ ፊፊ ወይንም ፊዮና የምትባል ላይቭ ጌመር በ3 ደቂቃ የቀጠሮ ጌም ወደ 1 ሚሊዮን ብር አካባቢ እንደሰራች ተናግራለች። ያደለው ቲክቶከር በ3 ደቂቃ የቲክቶክ ላይቭ ጌም 1 ሚሊዮን ብር ይሰራል። የጆን ዳንኤል ሚስት ደግሞ ቃሊቲ ማረሚያ ቤት ሆና ጋንዲ ሆስፒታል ልውለድ ስትል ራሱ በሚያሳዝን ሁኔታ ከልክለዋታል። አየር መንገዱ ግን ጨካኝ ነው። ከአውሮፕላን አልወርድም ብላችኋል ብሎ እነዚህን ልጆች እስካሁን ያለ ፍርድ 9 ወር አስሯቸዋል። ያለ ፍርድ 9 ወር ሙሉ መቆየታቸው አግባብ ነው? ሀሳባችሁን አጋሩ። በቂሊንጦ እስር ላይ የሚገኘው ጆን ዳንኤል አለው የሚመስል ከጓደኞቹ ጋር ያለበት ፎቶ በምን አይነት ሁኔታ እንደወጣ ባይታወቅም በአንድ ወቅት ማህበራዊ ሚዲያ ላይ የታየ ጉዳይ ነው። በማረሚያ ቤት ውስጥ ፎቶ ተነስተዋል በተባሉ ታራሚዎች ዘንድ ተንቀሳቃሽ ስልክ በፍተሻ መገኘቱን የፌዴራል ማረሚያ ቤት አስታውቆ እንደነበር ይታወሳል። በማረሚያ ቤት የአየር መንገድ ደህንነት አደጋ ላይ ለመጣል ተንቀሳቅሰዋል ተብለው በወንጀል ተከሰው ጉዳያቸው በማረሚያ ቤት ሆነው የሚከታተሉ እነ ጆን ዳንኤል ከማረሚያ ቤት ሆነው ለቀውታል በተባለው ፎቶ ዙሪያ የተለያዩ ነገሮች ተብሎ አልፈዋል። ይህም ባደረጉ አካላት ላይ የማጣራት ስራ ተሰርቶ ጥፋተኛው ላይ በአሰራሩ መሰረት በህግ አግባብ ተመጣጣኝ እርምጃ የሚወሰድ መሆኑን ሰምተን ያለፍነው ክስተት ነበር። ይህ የጆን ዳንኤል ድርጊት ብዙዎችን አስገርሟል። ጥፋት ላይ ጥፋት፣ ወንጀል ላይ ወንጀል፣ አላዋቂነት ወይስ ማን አለብኝነት፣ ለምን ራሱ ላይ ችግር ያበዛል ብለው የተቹት ጥቂት አይደሉም። ውድ ቤተሰቦቻችን እነዚህ ቲክቶከሮች ያደረጉት ለማንም ግልጽ ነው። ታዲያ እየተወሰደባቸው ያለው ህግ ማስከበር ወይስ በቀል? ሀሳባችሁን ኮሜንት ላይ አጋሩን እያለን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።